የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊ አቶ አደም ፋራህና ሌሎች የፓርቲው ከፍተኛ አመራሮች በማዕከላዊ ኢትዮጵያ ክልል ከምባታ ዞን የሚገኘውን የሃምበርቾ 777 ፕሮጀክት ተመልክተዋል። ፕሮጀክቱ የብልጽግና ፓርቲ ብዝሃ የኢኮኖሚ አቅጣጫ ተጨባጭ ማሳያ መሆኑንም አቶ አደም ፋራህ ተናግረዋል። የብልጽግና ፓርቲ የብዝሃ ዘርፍ የኢኮኖሚን አቅጣጫ ተግባራዊ ማድረግ ከጀመረበት ጊዜ ጀምሮ በሀገራችን የቱሪዝም ዘርፉ በከፍተኛ ደረጃ ተነቃቅቷል። የሃምበርቾ 777 እና ዳግም 777ም የዛው አካል ነው። ክቡር ጠቅላይ ሚኒስትር እዚህ ቦታ መጥተው ጎብኝተው መልእክት ለመላው የዓለም ማህበረሰብ ካስተላለፉበት ጊዜ ጀምሮ በርካታ ጎብኚዎች እዚህ እየመጡ እየጎበኙ እንደሆነ አይተናል። የአካባቢውን የኢኮኖሚ እንቅስቃሴ ከማነቃቃት አኳያም ትልቅ አስተዋጽኦ እያበረከተ ይገኛል። የብልጽግና ፓርቲ በየአካባቢው ያሉ ጸጋዎችን ለይቶ ለማልማት የጀመረው ስራ ተጠናክሮ እንደሚቀጥልም አቶ አደም ፋራህ ገልጸዋል። በቱሪዝም ዘርፍ ሀገራችን ትልቅ እምቅ አቅም አላት። በየአካባቢው አይናችንን ገልጠን ማየት ጀምረናል። የቱሪስት መስህቦችን መለየት ጀምረናል። እነዛን የቱሪስት መስህቦች የቱሪዝም መዳረሻዎች ለማድረግ ሰፊ ስራ እየተሰራ ይገኛል። እጅግ በጣም የሚያበረታታ ውጤት ነው ያለው። በቀጣይም ይህንን ጥረታችንን አጠናክረን የምንቀጥል ይሆናል። በጉብኝቱ ላይ የተሳተፉ የፓርቲው አመራሮችም የሃምበርቾ 777 ፕሮጀክት በየአካባቢው ያሉ ጸጋዎችን በቀላሉ ወደ ኢኮኖሚ ምንጭነት መቀየር እንደሚቻል ማሳያ ነው ብለዋል። ይህም ለወጣቶች የስራ ዕድል ፈጠራ ትልቅ አስተዋጽኦ እንደሚያበረክት ተናግረዋል። እንደዚህ አይነት ቦታዎች እየሰፉ በሄዱ ቁጥር የቱሪስቶችን ይስባል፣ የሀገራችንን ገጽታ ከፍ ያደርጋል፣ የተፈጥሮ ሀብታችንንም እንድንጠቀም ያደርጋል ማለት ነው። ስለዚህ ትልቁ ነገር ምንድነው? ያሉ ጸጋዎቻችንን አውጥተን መጠቀም መቻል ያሳየ ጉዳይ ነው ማለት ነው። የብዝሃ ዘርፍ ለውጥ ለማምጣት ጥረት እየተደረገ ነው ያለው። ሰፋፊ መዳረሻዎች እነዚህ ቀድሞ የነበሩ ግን ደግሞ ሳይለሙ የቆዩትን ለቱሪዝም መዳረሻ ለዓለም ለኢትዮጵያ እንዲሆን ማድረግ የሚያስችል ሁኔታ ነው የተፈጠረው። ከፍ ያለ ስንሄድ የኢትዮጵያችን ከፍታ የምናረጋግጥበት ነው። በየአካባቢው በየወረዳው በየዞኑ እንዲህ አይነት ነገሮች መሰራታቸው በጣም ትልቅ አስተዋጽኦ አለው። ምክንያቱም ይሄ ደረጃ ሲሰራ በርካታ ሰዎች ተሳትፈውበታል። እነዛ የሚሆኑት ወጣቶች ናቸውና እጅግ በጣም የሚበረታታ ስራ ነው። ይሄ ለቱሪዝም ሀብታችን አንድ ትልቅ መሰረት የተጣለበት ነው። ከታች ያለውን መንገድ ደረጃውን ስናሻሽል ይህ አካባቢ የቱሪዝም ዴስቲኔሽን ሆኖ ያገለግላል። ለማዕከላዊ ኢትዮጵያ ደግሞ አንድ ፖቴንሻል ሆኖ ቱሪዝምን የሚስብ ምርጥ አካባቢ ነው። የሃምበርቾ ዳግም 777 ፕሮጀክት የአካባቢው የቱሪዝም ፍሰት እንዲጨምር ከፍተኛ አስተዋጽኦ ማድረጉም ተመላክቷል።